አሰልጣኝ ሙሉጌታ አመሰግናለሁ። በመጀመሪያው የሐዋሳ ቆይታችሁ ሽንፈት አስተናገዳችሁ። ከዛ በኋላ ባሉት ጨዋታዎች ግን ድል እየቀናችሁ መጣችኋል። የሐዋሳ ቆይታችሁንም በድል አጠናቃችኋል። እንዴት አገኘው ጨዋታው? ያው ጨዋታው እንደሚታየው ከመጀመሪያ ቀን ጀምሮ ያው ከነበርንበት ለመውጣት በጣም ከባድ ፉክክር ነበረ። የመጀመሪያ ቀን ያው በኢትዮጵያ መድን በመሪው ቲም ነው ሽንፈትን ያስተናገደው። ከዛ በኋላ አቻ ማሸነፍን ነውና የነበረን ቆይታ ሐዋሳ ከተማችን ላይ በደጋፊያችን ፊት እግዚአብሔር ይመስገን በጣም ጥሩ ውጤት ይዘን ወጥተናል። ለሚቀጥሉት ጊዜ ደግሞ አሁን ከዚህ የተሻለ ሰርተን አሁን ካለንበት የተሻለ ደረጃ ላይ ለመቀመጥ ነው የኛ ፍላጎታችን። በመጀመሪያው አጋማሽ መቀዛቀዞች ነበሩ፣ ቡድንም የተወሰነ መዳከም ነበር። ከረፍት በኋላ ግን 2 ጎል አስቆጠራችሁ፣ 1 ጎል ተቆጥሮባችሁ ለ1 አሸንፋችኋል። የተለየ የሰራችሁት ነገር አለ? ከረፍት በኋላ ምንም ስራ የለም። አሁን በየ3 ቀኑ ስለሆነ ጌሙ ትንሽ ድካሞች ነበሩ እና ቀይረን ያስገባናቸው ልጆች ደግሞ ውጤታማ አድርገውናል። የኛ ስትራይከሮቻችን ጎል ማግባታቸው ደግሞ ቲሙን የበለጠ ውጤታማ ያደርጉታል። ነገ ደግሞ ከሚድፊልድም ከተከላካይም ጎሎች እንዲያገቡ ነው የኛ ፍላጎትና ቀይረን ያስገባናቸው ከረፍት የነበረን ድክመታችንን መለበሻ ቤት አርመን ስለመጣን እንጂ የተለየ ነገር ምንም የለውም። ምናልባት የሐዋሳ ቆይታችሁን አጠናቃችኋል። በአዳማ ቡድኑን ከተረከብኩ በኋላ በ2 ጨዋታ በ3 ጨዋታ 6 ነጥብና 1 አቻ አስመዝግበ 7 ነጥቦችን ይዘ ነበር ያጠናቀቀው። ቀጣይ አዳማ ነው። ያ ይቀጥላል። እኛ እስከ መጨረሻ ጥረታችን እንደዛ ነው። እስከ መጨረሻ ቀን ጥረታችን እንደዛ ነው። ሊጉ በጣም ከባድ ነው፣ ግን ጥረታችንን እንቀጥላለን። ሁሌም የሚመጣውን ነገር በጸጋ እንቀበላለን። የኛ ፍላጎት ግን ሰርተን የተሻለ ቦታ ላይ መቀመጥ አዳማ ስለሆነም ሳይሆን ድሬዳዋም እዚህም ቢሆን ጥረታችን የተሻለ ቦታ መቀመጥ ነው ብለን የምናስበው። የከተማ መለዋወጥ ምንም ትርጉም የለውም። ደስ የሚለው ግን ከህዝባችን ጋር ቢሆን በጣም አሪፍ ነበረ። ይሄን የመሰለ ህዝብ ይሄን የመሰለ ደጋፊ ደግሞ ታጅበ መጫወት በጣም ነው የሚያስደስተው። እኔ ለደጋፊዎቹ እውነት ትልቅ ምስጋና አለኝ። ነገም ከነገ ወዲያም አብረውን ናቸው። በእርግጠኝነት ይመጣሉ። ይሄንኑ እናስቀጥላለን። መልካም አሰልጣኝ ፋሲል አመሰግናለሁ። የሐዋሳ ቆይታችሁን በተከታታይ ባስመዘገባችሁን ሽንፈት አስጠናቅታችኋል። እንዴት አገኘው የዛሬውን ጨዋታ? ምንም ጨዋታውን ከጠየቀኝ ጥሩ ጨዋታ ነው። በደንብ ልጆቻችን የሚችሉትን ሁሉ አድርገዋል። በተለይ የመጀመሪያውን 45 በደንብ ዶሚኔት አድርገዋል። ሁለተኛው 45 ያው ባላንስ የሆነ ጨዋታ ነው። እንደተጀመረ ጎል ማግባታቸው በካውንተር ለማጥቃት ሞክረዋል። እንደዛም ሆኖ ግን ቡድናችን በደንብ ነው ሜዳ ላይ የተጫወተው። በተለይ ፈርስት ሃፍ ያገኘናቸውን የግድ ልጆች ብንጠቀም ኖሮ ውጤቱ ሌላ ይሆን ነበር። ምን የተለየ ድክመት አየህበት በዛሬው ባንተ ቡድን ላይ? መጀመሪያው ያገኘናቸውን የግብ ዕድሎች አለመጠቀማችን ነው። ሁለተኛው 45 ደግሞ በተለይ ጎሎቹ ከገባብን በኋላ ትንሽ እየቸኮልን ነበር። በቀላሉ የምናጠቃበትን መንገድ በችኮላ እያበላሸን ነበር። እነዚህ ነው በ90 ደቂቃ ውስጥ እንደ ደካማ ጎን ያየሁት። የሐዋሳ ቆይታችሁን አጠናቃችኋል። ቀጣይ አዳማ ነው። እንዴት ገመገምከው የዚህን የሐዋሳን ቆይታ? እንግዲህ የሐዋሳ ቆይታ እንደምታየው ወጣ ገባ ያለ ነው። በደንብ ፐርፎርም ያደረግባቸው ጨዋታዎች አሉ፣ ደግሞ ያላደረግንባቸው ጨዋታዎች አሉ። እነሱን ባለን ጊዜ ሰርተን አይ ቲንክ አዳማ ላይ ከደጋፊዎቻችን ጋር ስለምንጫወት የተሻለ ይሆናል ብለን እናስባለን። የሐዋሳ አጀማመራችሁ ጥሩ ይመስል ነበር። ባለፈው በአዳማ ተሸነፋችሁ፣ ዛሬም ሽንፈት አስተናግዳችሁ። ምን ይሆን በአጠቃላይ ምክንያቱ ሊሆን የሚችል? ተጫዋቾቹ መዳከም ወይስ የተለየ ነገር? ያው እንግዲህ እሱም ነው ተደራራቢ የሆነ ጨዋታዎች ስትጫወት ድካም መምጣቱ አይቀርም። እኛ ደግሞ ወጣቶች ናቸው፣ ግን ዛሬ በደንብ ተጫውተዋል። ምንም ማንንም ኮምፕሌን አላደረግም። ተጫዋቾቹ በደንብ የሚችሉትን ሁሉ አድርገዋል። እንዳልኩ ቅድም ትንሽ መረጋጋት ቢኖር ኖሮ በሁለተኛው 45 ሌሎች ጎሎች ማስገባት እንችል ነበር። አመሰግናለሁ።